ይህ ጥያቄ ምላሽ የተሰጠው ከመጅሊስ ነው። መጅሊሱ በዋጣው መሰረት እንግዲህ በቋሚነት እስከዛሬ ድረስም ለዚህ ዲን ትልቅ መስዋዕት ተከፍሎለታል፣ ታስረውለታል፣ ተገርፈውበታል። ልጆቻቸውን ቤተሰቦቻቸውን አጥተው ብዙ ዋጋ የከፈሉበት ዲን ነውና መጅሊሱ እንደ አንድ ሙስሊም ሊዋጣ የሚገባው ኃላፊነት አለበት። ኃላፊነቱን ደግሞ በተደጋጋሚ ይህ ጥያቄ በወራጌ ክልል ላይ ራሱ ለ3 ዓመት ያህል ከትምህርት ቤት ተፈናቅለው እንዳይማሩ ትምህርት ቤት እንዳይገቡ የተደረጉ ብዙ ሙስሊም እህቶቻችን አሉ። ለነዚህ እህቶቻችን ምላሽ ሊሰጣቸው ይገባል እየተባለ ምንም አይነት ምላሽ ሳይሰጣቸው የትንሽ ጊዜ ወሬ ሆኖ ቀርቷልን። ዛሬም ይሄ ጥያቄ በቅርቡ ስለመለሳችሁ ለህዝባችሁ በጣም እናመሰግናለን። ነገር ግን ዛሬም መስራት ያለባችሁ ትልቅ ኃላፊነት አለ። የሴት ልጅ ውበቷ ሂጃቧ ነው። እናንተ ደግሞ ለዚህ ዲን ትልቅ ዋጋ የከፈላችሁለት የታሰራችሁለት ብዙ ነገር የሆናችሁለት ዲናችን ዛሬ በትንሽ ነገር ሂጃባቸውን ተገፈው እናንተ ያላችሁ ነገ የውመል ቂያማ እንዳትጠየቁ፣ ነገ የሂሳብ ቀን እንዳትጠየቁ መዋጣት ያለባችሁን ትልቅ ሚና ተጫውታችሁ መዋጣት ያለባችሁን ለመዋጣት ሞክሩ። በመቀጠል ሁሉም ሰው የራሱን አስተያየት ያስቀምጣልን። ሌሎቻችሁ የመንግስት ጥላቻ ስላለብሽ ነው እንጂ ለምትሉ እኔ መንግስት ጠላሁት አልጠላሁት ለኔ የሚጠቅመኝና የሚጎዳኝ ምንም አይነት ነገር የለም። ነገር ግን ማንቻውም እህታችን ሙስሊም እህቴ በሂጃቧ ተገፋ ሂጃቧን ተገፋ ከትምህርት ቤት ለስንት ዓመት ሙሉ አልহামዱሊላህ ረብል ዓለሚን ኒቃብ በማረጋቸው ምክንያት ከትምህርት ቤት ታግደው የነበሩ እህቶች ወደ ትምህርት እንዲመለሱ ሲማሩበት በነበረው መልኩ መጅሊስ መግለጫ አውጥቷል። ጀዛኩሙላሁ ተዓላ ኸይር። እናመሰግናለን። የህዝቡን ጩኸት ሰምታችሁ ቶሎ ይሄንን እርምጃ ስለወሰዳችሁ በዚህ ጉዳይ ላይ በየጊዜው ጭቅጭቅ እንዳይነሳም ዘላቂ የሆነ መፍትሄ ለማምጣት እየተነጋገሩ ነው ያሉት። አንድ ነገር ማስተላለፍ እፈልጋለሁ። ኒቃብ ያረጉ ተማሪዎች ከሌላ ጋር ተቀላቅለው መማራቸው ለመተሳሰብ፣ ለመተዛዘን፣ ለመረዳዳት ትልቅ መንገድ አለው። አንድ ሰው ፑሽ አድርጎ ከዛ ማስወጣቱ መራራቅንና ጥላቻን ነው የሚያፈራው። ስለዚህ አትኩራችሁ ሰርታችሁበት ይሄን ነገር ዘላቂ የሆነ መፍትሄ አድርጉ። አላህ Subhanahu Wa Ta'ala አገራችን ሰላም ያርግልን፣ ይምራን ቀጥተኛውን ነገር። ትንሽ ነገር ብቻ ስላገኘና አልহামዱሊላህ ይወለል ልናሳልፍ አይገባንም። ምክንያቱም ይሄ ምላሽ መሰጠት ያለበት በትክክል የተሰጠው ምላሽ አይደለም። ለዛሬው ደርሳችሁላችኋለን፣ ድምጻቸውን ሰምታችኋለን ብለን እንችላለን። ግን እኔ የምለው የጥያቄ ዛሬ ብቻ አይደለም እየተጠየቀ ያለው፣ ካሁንም በፊት እየተጠየቀ አልፏል። የት ናችሁ? በየመድረኩ በየቦታው በየሄዱበት ሰዓት ሂጃባችንን ለምን ተከለከልን ጥያቄ እያለቀሱ ሴቶቻቸው እያነቡ ነገር ግን ለምን እንደው አላቅም የሆነ አንዳንድ ጊዜ በዲናችን ላይ የምንቀልድ ወይንም ደግሞ ከመንግስት ጋር ያለን ችግር አለ ወይ? ይሄን ችግር ልታስፈቱለት ይገባልን። መክፈል ያለባችሁን መክፈል አለብን እንከፍላለን። ነገር ግን እያላችሁ መጅሊሱ ዛሬ ይሄ መረጃ በቋሚነት ሊያጸርቀውና እንደዚሁም ትምህርታቸውን እየተማሩ ሂጃባቸውን መልበስ እንደሚችሉ ሲወጡ ሲገቡ በሰላም መግባት እንዲችሉ ማንም ላይነካቸው በሂጃባቸው ላይ ሳቀቁ በተደጋጋሚ ይሄ ጥያቄ የተጠየቀ ግን የራሳችን ችግርና የራሳችን መፍትሄ ማጣት የራሳችን አብሮ ከጎናችን ያለው ሰውዬ እኛን አለማገዝ ችግር ሲኖር ችግራችሁን አቅርባችሁ አለመጠየቅ ጠይቀናል ምላሻችሁ የህፃን ልጅ ምላሽ አጥጋቢ ያልሆነ ስንናገር እናንተ አትወክሉም። እንደ አንድ ሶሻል ሚዲያ ተጠቃሚ በሶሻል ሚዲያ ላይ ይሻልነው ያህል መጠየቅ እንችላለን። ነገር ግን ድምቀት ልንሆን እንችላለን እንጂ መፍትሄ ያለው ከመጅሊሱ ጋር ነው። ብዙን ሰዓት እኛ የመንግስት ጥላቻ ያለብን ይመስላችኋል። እኔ ማንቻውም ይሁን መንግስት እስካሁን ድረስ እስከመጣበት ሰዓት ድረስ ሙስሊሙ ምንም አይነት ሰላም አላገኘም። መስጊዱ ሲፈርስ፣ ወጣቱ ሲጨፈጨፍ፣ ሴቶቻችን ሂጃባቸውን እንዳይለብሱ ሲደረጉ፣ በአማራ ክልል ላይ ገበሬው ሲሰቃይ ይሄ መንግስት ገደፍኩት አልገደፍኩት ለዚህ መንግስት ጥሩ አሰብኩለት መጥፎ አሰብኩለት እኔ እንደ አንድ ሙስሊም ብቻ ሂጃብ ሲነኩ በሂጃባቸው ነው ብዙን ሰዓት ጥያቄ
እንደዚህ ስለ ፖለቲካ ገብቼ ተናግሬ አላውቅምና ብዙ ሰዓት አንዳንድ ጊዜ የሆነ ነገር ስናገር ሮጣችሁ ከኔ ላይ መታችሁ መጠፉት የመንግስት ችግር አለብሽ። እኔ ከመንግስት ጋር ምን ያገናኘኛል? እንደ አንድ አማራ እየሞተ ያየሁኝ አይደል እንዴ? ለምን እኔ መንግስት ጋር ችግር ካለኝ ቪዲዮ መስራት አልችልም? ጥያቄ ስንጠይቅ ከመንግስት ጋር ታርጉ ችግራችንን። እኛ የምንጠይቀው በተደጋጋሚ ዛሬም ነገም አዎ መንግስት መጅሊስ ጋር የሆነ ቅርርብነት አለው፣ በደንብ ቅርርብነት አለው። የተቀረ ያ ሁሉ ጉራጌ ክልል ላይ ያ ሁሉ ችግር ሲፈጠር እስካሁን ድረስ አንድም መጅሊስ ወጥቶ አንድም ነገር የሰራ የለም። ታስረውለት ነበረ፣ ተገለውበት ነበረ፣ መስዋዕት ከፍለውበት ነበረ። ነገር ግን ዛሬ ላይ ማለት ነው ሁሉም የራሱን ስራ እየሰራበት ነው የሚገኘው። ስለዚህ ይህን ስንጠይቅ መንግስትን ጥላቻ ስላለባችሁ እባካችሁ የምንጠይቀውን ጥያቄ እየተረዳችሁ በቻላችሁ መረዳት፣ ባልቻላችሁ ደግሞ ከኛ ቁስል ላይ እስካላችሁበት ድረስ ከመንግስት ጋር ያለው ችግራችን እኛ ራሳችንን የምንናገረው። ግን በተደጋጋሚ አንቺ መንግስትን ስጠይዋለች፣ እኔ መንግስትን ልዘለው እሽሩሩ ልበለው ሲለምን ያቅበታልን፣ ሲዋራ ያቅበታልን። ግን ምስኪን ሲሰቃይ፣ ህፃናት ሲያለቅስ፣ በገዛ ወታደሮቹ ህፃናቶች ሲደፈሩ፣ ህፃናት ያለ እናት አባት ሲቀሩ እኔ አንድ ቪዲዮ ወጥቼ አልሰራሁም። እና ብዙውን ሰዓት እየገባችሁ አንቺ እኮ ለመንግስት የመንግስት ጥላቻ ስላለብሽ ነው። አንቺ መንግስትን ምን እንዳደረገ ነው የምትፈልጉት? እኔ ትላንትና የሰራሁት ቪዲዮ ስለ ሂጃብ ነው። ሂጃብን በተመለከተ ነው። አዎ ትላንትና ኡስታዝ ያሲን ኑሩም ሆነ ኡስታዝ ካሊድ ሸምሱም ሆነ ኡስታዝ አቡበከር አህመድም ሆነ ታስረውለት ዋጋ ከፍሎለት ነበረ። ነገር ግን አብይ አህመድን በረመዳን ግብዣ ሲደረግለት ሁሉም በዛ መድረክ ላይ ለአብይ ዱዓ አድርጉለት እያለ ነበር። የሴት እህቶቻችን የሂጃብ ጉዳይ ምንድነው ለጠይቀ የለም። ካሚል ሸምሱ አንድ ጊዜ ጠይቋልን የራሳቸውን ጥያቄ ነው እንጂ ለሚሞተውና ሂጃባቸውን ለሚገፈፉት እህቶቻችን ምንም አይነት ጥያቄ ተሰጣቸው አይደለም። ይሄም ማለት ደግሞ ከመንግስት ጋር ያለች ጥላቻ ነው። እናንተ መንግስታችሁን አዝላችሁ ሽሩሩ ማለት ትችላላችሁ።